ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። ከአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ሜጀር ጀነራል ውባንተ አባተ ኮር በርካታ መረጃዎች ተሰምተዋል። በተለያዩ ግንባሮች የተደረጉ ውጊያዎችን የተመለከቱ መረጃዎችን ያጋራው ኮሩ ቀጠናው ላይ ፍትህን ለማንበር አንደኛ ኮር ከመቼውም ጊዜ በላይ የወትሮ ዝግጅቱ ምሉእ መሆኑን በስነ ምግባር የታነጸ ሰራዊትም እየገነባ እንደሚገኝና ኮሩ ከተመሰረተ ወዲህ ከደብረታቦር ባህር ዳር፣ ከደብረታቦር ጎንደርና ከደብረታቦር ወልዲያ ያሉ መዳረሻዎች በሙሉ ሰላማቸው መመለሱን ገልጿል። ተጨማሪ አለን። በአፍሪካ አምስተኛው ትልቁ ሰራዊት መገንባት የቻለችው የኢትዮጵያ ሚሊተሪ ከላቁ ሰው አልባ አውሮፕላኖችና ተዋጊ ጀቶች እስከ ኃይለኛ የአየር መከላከያ ስርዓቶች በማዘመን አቅሙን እየቀየረና ክልላዊ ጥንካሬውን እያሳየ መሆኑን ስፑትኒክ አፍሪካ ገለጸ። የሀገሪቱን የውጊያ ሚዛን የሚቀይረው አዲሱ ስካይዊን ኤሮኖቲክስ ሰው አልባ ድሮኖች ማምረቻ ኢንዱስትሪ የሀገሪቱ ሌላኛው ጥንካሬ መሆኑን የገለጸ ሲሆን የኢትዮጵያ የአየር መከላከያ ስርዓት ቻይና ሰራች በሆኑ ሮኬት ማስወንጨፊያና የሩሲያ የአየር መከላከያ ስርዓቶች እንዲሁም የሩሲያ ክሩሳክ ሀ የተሰኙ የኤሌክትሮኒክስ ውጊያ ስርዓቶች ዘምኖ ይገኛል ብሏል። ዝርዝሩን አዘጋጅተናል። በትግራይ ውስጥ ሊፈቱ ያልቻሉ ችግሮች በጥናት ተለዩ ተባለ። ይህ የተገለጸው ሰላም ዲሞክራሲና ልማት በትግራይ እድሎችና ፈተናዎች በሚል ርዕስ በሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ ለመጀመሪያ ጊዜ በተዘጋጀው መድረክ ላይ እንደሆነ ነው። በትግራይ ላይ የተደቀነው የጦርነት ስጋትና ላለፉት 4 ዓመታት የነበረው ብልሹ የፖለቲካ ስርዓት እየፈጠረው መሆኑና ከጦርነቱ በኋላ በትግራይ ላይ የሰላም ስምምነቱ በሚጠበቅ ልክ ተግባራዊ ያለመደረጉ እንዲሁም ህወሓት ከፓርቲነት በብሔራዊ ምርጫ ቦርድ ከተሰረዘ በኋላ የፌዴራል መንግስት የወሰደው እርምጃ አለመኖሩና ሌሎችም ተጠቅሰዋል። ዝርዝሩን የምናስደምጣቸው ይሆናል። ጠቅላይ ሚኒስትር ዶክተር አብይ አህመድ የአረንጓዴ አሻራ መርሃ ግብር ሲጠናቀቅ ኢትዮጵያ ስንዴን ከውጭ መቀበል ማቆሟን በይፋ ታበስራለች ሲሉ ተናገሩ። ባለፉት 6 ዓመታት በአረንጓዴ አሻራ መርሃ ግብር የተተከሉ ችግኞች ከ40 ቢሊዮን በላይ መድረሳቸው የተገለጸ ሲሆን ከነዚህ ከ40 ቢሊዮን በላይ ችግኞች ውስጥ ከ10 ቢሊዮን በላይ ወይም 27.5 በመቶ የሚሆኑት በአባይ ተፋሰስ አካባቢዎች የተተከሉ መሆናቸው ተገልጿል። በ2017 ዓ.ም የአረንጓዴ አሻራ መርሃ ግብር ነገ ችግኞችን መትከል በይፋ የሚጀምር ሲሆን በዘንድሮ ዓመት ከ7.5 ቢሊዮን በላይ ችግኞች ይተከላሉ ተብሏል። ሌላኛው መረጃችን ነው። የኬንያ የሀገር ውስጥ ጉዳይ ሚኒስቴር ረቡዕ ዕለት በመላ ሀገሪቱ የተካሄደውን ተቃውሞ ሰላማዊ መስሎ የታየ የሽብር ተግባርና የመንግስት ለውጥ ለማድረግ የተደረገ ይህ ህገ መንግስታዊ ሙከራ ነው ሲሉ ተናገሩ። በዚህ ተቃውሞ ከተገደሉት 10 ሰዎች በተጨማሪ 300 የፖሊስ አባላትን ጨምሮ ከ400 በላይ ሰዎች ጉዳት እንደደረሰባቸው ሚኒስትሩ እየገለጹ ሲሆን ኬፕቹምባ ሙርኮሜን የጸጥታ ተቋማት ከፍተኛ የሆነ ትንኮሳ ቢገጥማቸውም ላሳዩት አስደናቂ ትዕግስትና የተካሄደውን የመፈንቅለ መንግስት ሙከራ በማክሸፍ ላደረጉት እገዛ አመስግነዋል። ሙሉ መረጃውን አጠናክረናል። ኢራን ጥቃት የደረሰባቸውን የኒውክሌር ማዕከሎች መልሳ መገንባት መጀመሯ ተገለጸ። የጸጥታ ኃይሎችን በማሰማራት ከ700 በላይ ተጠርጣሪዎችን በቁጥጥር ስር በመዋል በሰብአዊ መብት ተሟጋች ድርጅቶች ላይ ስጋት የፈጠረችው ኢራን በስለላ ወንጀል የተጠረጠሩ ተጨማሪ ሰዎችን ማሰሯን አስታውቃለች። በሌላ በኩል ኢራን ጦርነቱን እንድታቆምና ወደ ድርድር እንድትመጣ አሜሪካ የ30 ቢሊዮን ዶላር ጉርሻና ማዕቀብ እንዲነሳላት ማድረጓ እየተነገረ ሲሆን ኢራን ወደ ድርድር ብትመለስም ዩራኒየም ማበልጸግ ላይ የማይወላውል አቋም ማሳየቷ ተመላክቷል። ተጨማሪ አዘጋጅተናል። የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ጠቅላይ ሚኒስትር ዶክተር አብይ አህመድ የአረንጓዴ አሻራ መርሃ ግብር ሲጠናቀቅ ኢትዮጵያ ስንዴን ከውጭ መቀበል ማቆሟን በይፋ ታበስራለች ማለታቸው ተሰማ። የ2017 ዓ.ም የአረንጓዴ አሻራ ማስጀመሪያ መርሃ ግብር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ጥሪ የተደረገላቸው የሀገር ውስጥና የውጭ ሀገራት ባለስልጣናት በተገኙበት መጀመሩን በልዩ መርሃ ግብር ይፋ ተደርጓል። ባለፉት 6 ዓመታት በአረንጓዴ አሻራ መርሃ ግብር የተተከሉ ችግኞች ከ40 ቢሊዮን በላይ መድረሳቸውን በመድረኩ ተገልጿል። በዘንድሮ ክረምት የሚተከለውን ጨምሮ እስከሚቀጥለው ዓመት የአረንጓዴ አሻራ ማጠናቀቂያ መርሃ ግብር ድረስ ከ53 ቢሊዮን በላይ ችግኞች ይተከላሉ ተብሏል። የአረንጓዴ አሻራ መርሃ ግብር መጀመሩን ያበሰሩት ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ እየተተገበረ የሚገኘው የአረንጓዴ አሻራ መርሃ ግብር ከ20 ሚሊዮን በላይ ሰዎችን ያሳተፈ በዓለም ትልቁ የችግኝ ተከላ መርሃ ግብር ነው ሲሉ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የአረንጓዴ አሻራ በሚቀጥለው ዓመት ከ50 ቢሊዮን በላይ ችግኞችን በመትከል የሚጠናቀቅ ይሆናል ሲሉ ገልጸዋል። በ2011 ዓ.ም የጀመረው የአረንጓዴ አሻራ መርሃ ግብር የዘንድሮን ጨምሮ ለ7ኛ ጊዜ የሚከናወን ሲሆን በሚቀጥለው የ8ኛው ዙር መርሃ ግብር ይጠናቀቃል ነው ያሉት። የአረንጓዴ አሻራ መርሃ ግብር ሲጠናቀቅ ኢትዮጵያ ስንዴን ከውጭ መቀበል ማቆሟን በይፋ ታበስራለች ሲሉ
ጠቅላይ ሚኒስትሩ በዚሁ የመክፈቻ መርሃ ግብር ላይ በይፋ ተናግረዋል። በ2017 ዓ.ም የአረንጓዴ አሻራ መርሃ ግብር ነገ ችግኞችን መትከል በይፋ የሚጀመር ሲሆን በዘንድሮ ዓመት ከ7.5 ቢሊዮን በላይ ችግኞች ይተከላሉ ተብሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሁሉም ዜጋ ከነገ ጀምሮ ወጥቶ ችግኝ እንዲተክል ጥሪ ማቅረባቸውም ተሰምቷል። ከዚሁ ጋር በተያያዘ ባለፉት 6 ዓመታት ከተተከሉ ከ40 ቢሊዮን በላይ ችግኞች ውስጥ ከ10 ቢሊዮን በላይ 27.5 በመቶ የሚሆኑት በአባይ ተፋሰስ አካባቢዎች የተተከሉ መሆናቸውን ግርማ አመንቴ ገለጹ። በዛሬው ዕለት ይፋ በተደረገው የ2017 ዓ.ም የአረንጓዴ አሻራ ማስጀመሪያ መርሃ ግብር ላይ የተገኙት የግብርና ሚኒስቴርና የአረንጓዴ አሻራ ኮሚቴ ሰብሳቢ ዶክተር ግርማ አመንቴ በአረንጓዴ አሻራ መርሃ ግብር የተገኙ ውጤቶችን ይፋ አድርገዋል። ሚኒስትሩ ኢትዮጵያዊ በአፈር መሸርሸር ምክንያት ወንዞች በየዓመቱ 1.9 ቢሊዮን ቶን አፈር ወደ ጎረቤት ሀገራት ይወስዱ ነበር ያሉ ሲሆን ባለፉት 6 ዓመታት ቁጥሩን ወደ 208 ሚሊዮን ቶን አፈር ዝቅ ማድረግ መቻሉን ገልጸዋል። ከእርሻ መሬቶች በየዓመቱ 130 ቶን ሄክታር በዓመት ይሸረሸር የነበረው በተመሳሳይ ወደ 54 ቶን ሄክታር በዓመት ዝቅ ማድረግ መቻሉን ገልጸዋል። የደን ሽፋንን በሚመለከትም በ2011 ዓ.ም ከነበረበት 17.2 በመቶ በ2016 ዓ.ም ወደ 23.6 በመቶ ከፍ ማድረግ ተችሏል ነው ያሉት። የችግኝ ጣቢያዎችን በ2011 ዓ.ም ከነበሩበት 45000 ወደ 130,000 በላይ ማደጉ ተመላክቷል። የግብርና ሚኒስትሩ ባለፉት 6 ዓመታት ከተተከሉ ከ40 ቢሊዮን በላይ ችግኞች ውስጥ ከ10 ቢሊዮን በላይ ይህም 27.5 በመቶ የሚሆነው በአባይ ተፋሰስ አካባቢዎች የተተከሉ ናቸው ብለዋል። በዚህም በአባይ ተፋሰስ አካባቢዎች የነበረውን የደን ሽፋን ከ19 በመቶ በ2024 እንደ አውሮፓውያን አቆጣጠር ወደ 25 በመቶ ማሳደግ መቻሉን አንስተዋል። በዚህ ምክንያት በአካባቢው የከርሰ ምድር ውሃ ጭማሪ እንዳሳየ ገልጸዋል። በችግኝ ተከላ መርሃ ግብሩም ከ1 ሚሊዮን በላይ ዜጎች የስራ ዕድል እንደተፈጠረላቸው የተናገሩ ሲሆን ከዚህ ውስጥም 63 በመቶ ያህሉ ሴቶች መሆናቸውን ገልጸዋል። ኢትዮጵያ 40 ቢሊዮን ችግኝ በሀገር አቀፍ ደረጃ ለመትከል 40 ቢሊዮን ዶላር የአየር ንብረት ፋይናንስ ከሀገር ቤት አዋጣለች። ነገ በሚጀመረው የ2017 ዓ.ም የአረንጓዴ አሻራ የችግኝ ተከላ መርሃ ግብር 7.5 ቢሊዮን ችግኞችን ለመትከል እቅድ የተያዘ ሲሆን ሁሉም ኢትዮጵያዊ እቅዱን ተግባራዊ ለማድረግ የበኩሉን አስተዋጽኦ እንዲያደርግ ጥሪ ቀርቧል። ኢትዮጵያ ወታደራዊ ኃይሏን በፍጥነት በማዘመን ላይ ትገኛለች ሲል ስፑትኒክ አፍሪካ ገለጸ። በአፍሪካ አምስተኛውን ትልቁን ሰራዊት መገንባት የቻለችው ኢትዮጵያ ከላቁ ሰው አልባ አውሮፕላኖችና ተዋጊ ጀቶች እስከ ኃይለኛ የአየር መከላከያ ስርዓቶች በማዘመን አቅሟን እየቀየረችና ክልላዊ ጥንካሬዋን እያሳደገች መሆኗን ስፑትኒክ አፍሪካ ገልጿል። የኢትዮጵያ የአየር መከላከያ ስርዓት ቻይና ሰራሽ በሆኑ ኤስኤች-15 ሆውዘርስ እና ፒኤችኤል-03 ሮኬት ማስወንጨፊያ፣ የሩሲያ ኤስ-2 የአየር መከላከያ ስርዓቶች እንዲሁም የሩሲያ ክሩሳክሃ የተሰኙ የኤሌክትሮኒክስ ውጊያ ስርዓቶች ዘምኖ ይገኛል ብሏል። የሀገሪቱ አየር ኃይል 14 ሩሲያ ሰራሽ ሱ-25 አውሮፕላኖች፣ 9 ቻይና ሰራሽ ሚግ-23 ጀቶችና 2 የሩሲያ ሱ-30 ተዋጊ አውሮፕላኖች የተዋቀረ ነው። ከዚህ በተጨማሪ ሀገሪቱ የውጊያ ሚዛን የሚቀይረው አዲሱ ስካይዊን ኤሮኖቲክስ ሰው አልባ ድሮኖች ማምረቻ ኢንዱስትሪ የሀገሪቱ ሌላኛው ጥንካሬ ነው ሲል የዘገበው ስፑትኒክ አፍሪካ ነው። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ሜጀር ጀነራል ውባንተ አባተ ኮር አንደኛ ኮር በሚንቀሳቀስበት መዳረሻ ሁሉ የመንግስት ኃይሎች 74ኛ ክፍለ ጦር፣ 23ኛ ክፍለ ጦር፣ 77ኛ ክፍለ ጦር፣ የ303ኛ ኮር ልዩ ኮማንዶ፣ የኮሩ ቃኝና መሐንዲስ፣ አድማ ብተና፣ ፖሊስና ሚሊሻ በጥምረት የአማራ ፋኖን ለማንበርከክ ሞክረው ነበር ያለው ኮሩ የአገዛዙ ሰራዊት ከወሩታና ከአለም በር በመነሳት ጉራምባ ከተማን ለመያዝ አልመው በሌሊት ተንቀሳቅሷል ብሏል። ነገር ግን መረጃው የደረሳቸው የኢንጂነር ስመኘው በቀለ ክፍለ ጦርና አጼ ፋሲል ክፍለ ጦር የፋኖ ሰራዊት በጥምረት በሁሉም አቅጣጫ የመንግስትን ኃይል ከጧቱ 12 ሰዓት ጀምሮ በሁሉም አቅጣጫ መዋጋታቸውን ገልጿል። በዚህም የኢንጂነር ስመኘው በሸለ ክፍለ ጦር አካል የሆኑት ክርስቲያን ታደለ ብርጌድና አሳምነው ጽጌ ብርጌድ በተመሳሳይ ግንባር፣ ሌላኛው የአጼ ፋሲል ክፍለ ጦር አካላት የሆኑት ቴዎድሮስ ብርጌድ፣ ሙሉጌና ተንሳኤ ብርጌድና አሳምነው ጽጌ ብርጌድ በጥምረት ከአባጉንዳ እስከ ቁስቋም፣ ከወሮታ እስከ መነጉዘር፣ ከልቅም ጊዮርጊስ እስከ አባጉንዳ ኢየሱስ ድረስ እየተዋጉ ነው ተብሏል። በዚህም በሰኔ 18 ቀን 2017 ዓ.ም ሁለቱም ክፍለ ጦሮች ከ12 ሰዓታት በላይ የፈጀ ውጊያ ማድረጋቸው ተገልጿል። በተያያዘ መረጃ የጉና ክፍለ ጦር ቁጥር 1 የውባንተ አባተ ኮርና ስቴዲንሳ ብርጌዶች ከመካነ ኢየሱስና ከወለሽ ከተሞች ተውጣቶ ከአንዳ ቤትና ከእስቴ አዋሳኝ ቦታ ቀጭን ሜዳ ላይ ደፈጣ አድርጎ ጥቃት ለማድረስ ሞክሯል የተባለው የአገዛዙ ኃይል ላይ ጸረ ማጥቃት ፈጽመዋል ተብሏል። በዚህም የአገዛዙ ኃይል በርካታ ቁስለኛ ሆኖበታል። ከዚሁ ጋር ተያይዞም የመከላከያ 23ኛ ክፍለ ጦር በ23 ሲኖትራክና ፓትሮሎች ተጭኖ በሰኔ 18 ቀን 2017 ዓ.ም ሌሊት ባህር ዳር ከተማ ገብቷልም ተብሏል።
የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ሜጀር ጀነራል ውባንተ አባተኮር ቀጠናው ላይ ፍትህን ለማንበር አንደኛ ኮር ከመቼውም ጊዜ በላይ የወትሮ ዝግጁነቱ ምልእ ሆኗል። በስነ ምግባር የታነጸ ሰራዊትም እየገነባን እንገኛለን ያለ ሲሆን አንደኛ ኮራችን ከተመሰረተ ወዲህ ከደብረ ታቦር ባህር ዳር፣ ከደብረ ታቦር ጎንደርና ከደብረ ታቦር ወልዲያ ያሉ መዳረሻዎች በሙሉ ሰላማቸው ተመልሷል ሲል ገልጿል። በትግራይ ውስጥ ሊፈቱ ያልቻሉ ችግሮች በጥናት ተለይተዋል ተባለ። ሰላም ዴሞክራሲና ልማት በትግራይ እድሎችና ፈተናዎች በሚል ርዕስ በሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ ለመጀመሪያ ጊዜ በተዘጋጀው መድረክ ላይ ተገልጿል። በትግራይ ላይ የተደቀነው የጦርነት ስጋት ላለፉት 4 ዓመታት የነበረው ብልሹ የፖለቲካ ስርዓት የፈጠረው ሲሆን ከጦርነቱ በኋላ በትግራይ ላይ የሰላም ስምምነቱ በሚጠበቅ ልክ ተግባራዊ አለመደረጉ ደግሞ በህዝቡ ህልውና ላይ አደጋ የሚደቀን መሆኑን ከትግራይ ክልል የመጡ የፖለቲካ ፓርቲዎች የጊዜያዊ አስተዳደር ኃላፊዎችና ምሁራን ተሳታፊዎች አንስተዋል። ህወሓት ከፓርቲነት በብሔራዊ ምርጫ ቦርድ ከተሰረዘ በኋላ የፌዴራል መንግስት የወሰደው እርምጃ ባለመኖሩ በክልሉ ላይ አቅም የሌለው የደህንነት መዋቅር እንዲኖር ማድረጉንና ለለውጥ ኃይል ምቹ ሁኔታን መፍጠሩን አንስተዋል። በመድረኩ ላይ የፌዴራል መንግስት የትግራይን ህዝብ የሚያነሳውን ጥያቄ መመለስና ህዝቡን በተገቢው መንገድ ማስተዳደር እንዳለበት የተጠቆመ ሲሆን በትግራይ ላይ ሊፈቱ ያልቻሉ ፈተናዎች በጥናት ተለይተው ቀርበዋል። ከጥናቱም ውስጥ በቀዳሚነት የተነሳው ከጎረቤት ሀገራት ጋር ያለው የድንበር ማስከበርና የመሬት ይዞታን ማስመለስ ላይ ትልቁ ችግር ሲሆን ከፕሪቶሪያው ስምምነት በኋላ የፌዴራል መከላከያ ሰራዊት ድንበሩን ለቆ መውጣቱ ለህዝቡ ደህንነት ብሎም አሁን ላይ የጦርነት ውጥረት እንዲባባስ ማድረጉም በጥናቱ ተገልጿል። ከ5 ዓመታት በላይ በተለያዩ ትውልዶች በትግራይ ላይ ያለው ጦርነት የትግራይን የተፈጥሮ ማዕድን ከህዝብ ተጠቃሚነት እየወጣ አሁን ተባብሶ ተጠናክሮ የቀጠለ ሲሆን በፌዴራል መንግስት በኩል ያለው የማስተዳደር ክፍተት የተለያዩ አካላት ከሀገር ጠላት ጋር ግንባር በመፍጠር ለሀገር ስጋት የሚደቀን ችግር እየፈጠሩ በመሆኑ በስጋትነት ተነስቷል። በጥናቱ እንደ ድል ከተለያዩ ጉዳዮች መካከል ህጋዊ ሰውነት የሌለው ህወሓት መከፋፈል ሲሆን ህዝቡም ከምንም ጊዜ በላይ ጦርነትን የማይፈልግና ከፌዴራል መንግስት የአስተዳደርን ሚና እንዲወጣ ፍላጎት ያለው መሆኑ ሰፊው ህዝብ እንዲሁም ምሁራኑ ትግራይን ማዳን የሚፈልግ መሆኑ በውይይት መድረኩ ላይ ተገልጿል። በውይይቱ ላይ የተፈናቃዮች ጉዳይ፣ የትግራይ ህዝብ ከሌሎች ህዝቦች ጋር የሚኖረውን የጋራ ኑሮና የፕሪቶሪያው ስምምነት በፌዴራል መንግስት ከመቼውም ጊዜ በላይ በትኩረት ሊሰራበት እንደሚገባ ተመላክቷል። ፋብሪካው ጥሬ ዕቃ ከሚያገኝባቸው አካባቢ ማህበረሰብ በተከሰተው ችግር ምክንያት ሲሚንቶ ማምረት ማቆሙን አስታወቀ። ፋብሪካው ተከሰተ ያለውን ችግር ከማብራራት ተቆጥቧል። የመሰቦ ሲሚንቶ ፋብሪካ በሰጠው መረጃ በኳሪ ሳይቱ ባጋጠመው ጊዜያዊ ችግር ማምረት አቁሜያለሁ ማለቱ ተሰምቷል። ፋብሪካው ችግሩ መቼና እንዴት እንደሚፈታ አስመልክቶ ያለው ነገር የለም። የፋብሪካው ማምረት ማቆም ምክንያት አሳማኝ አይደለም በሚል የተቃወሙ አስተያየት ሰጪዎች ማምረት አቁሜያለሁ የሚለው ከነጋዴዎች በመመሳጠር ገበያ ለማስወደድ ነው ብለዋል። የፋብሪካው ኮሚኒኬሽን ኮርፖሬት በሰጠው አስተያየት ይህ ከእውነት የራቀ ውሸት ነው ሲል አስተባብሏል። ፈጠራ ሲል ያጣጣለው አስተያየቱን ፋብሪካውን ጥላሸት የሚቀቡ ያላቸውን ግለሰቦችና አካላት በሕግ እንደሚጠይቅ አሳስቧል። የመሰቦ ሲሚንቶ ፋብሪካ ጥሬ ዕቃ ከሚያገኝባቸው አካባቢ ማህበረሰብ ከሚያጋጥም ችግር ጋር ተያይዞ በተደጋጋሚ ማምረት እንደሚያቆም መዘገቡ ይታወሳል። የኬንያው ተቃውሞ የመፈንቅለ መንግስት ሙከራ እንደሆነ የሀገር ውስጥ ጉዳይ ሚኒስትሩ ተናገሩ። የኬንያ የሀገር ውስጥ ጉዳይ ሚኒስትር ረቡዕ ሰኔ 18 ቀን 2017 ዓ.ም በመላ ሀገሪቱ የተካሄደውን ተቃውሞ ሰላማዊ መስሎ የታየ የሽብር ተግባርና የመንግስት ለውጥ ለማድረግ የተደረገ ህገ መንግስታዊ ሙከራ ነው አሉ። ሚኒስትሩ ቢያንስ 10 ሰዎች በተገደሉበት ተቃውሞ ፖሊስ ከፍተኛ ኃይል ተጠቅሟል መባሉንም አስተባብለዋል። ኬፕቹምባ ሙርኮሜን የጸጥታ ተቋማት ከፍተኛ የሆነ ትንኮሳ ቢገጥማቸውም ላሳዩት አስደናቂ ትዕግስትና የተካሄደው የመፈንቅለ መንግስት ሙከራ በማክሸፍ ላደረጉት እገዛ አመስግነዋል። ረቡዕ ዕለት በተካሄደው ተቃውሞ ከተገደሉት 10 ሰዎች በተጨማሪ 300 የፖሊስ አባላትን ጨምሮ ከ400 በላይ ሰዎች ጉዳት እንደደረሰባቸው ሚኒስትሩ ገልጸዋል። በሰላማዊ ተቃውሞ ስም የተካሄደውን ጥቃቶች፣ ዘረፋዎች፣ ወሲባዊ ጥቃቶች እንዲሁም ውድመት የተፈጸመበትን ጭካኔ የተሞላበት ወንጀል እናወግዛለን ብለዋል ሚኒስትሩም። ኢራን ጥቃት የደረሰባቸውን የኒውክሌር ማዕከላት መልሳ መገንባት ጀመረች። አሜሪካና እስራኤል 3 ዋና ዋና የኒውክሌር ማዕከላትን ደብድበዋል። በጥቃቱ ጉዳት ደርሶበት የነበረው የናታንዝ የኒውክሌር ማዕከል ሲሆን አሁን ላይ የሳተላይት ምስሎች እንደሚያሳዩት ኢራን የመልሶ ግንባታ ጀምራለች። በሌላ ዜና የእስራኤል የስለላ ድርጅት የሆነው ሞሳድ የኢራን ዜጎች ከኢራን መከላከያ ኃይል፣ ከኢራን አመራሮች አካባቢ፣ የኢራን አመራሮች ከሚጠቀሙባቸው ተሽከርካሪዎች አካባቢ እንዲሁም የኢራን አመራሮች ስልክ ላይ የጥሪ ድምጽ ከሰሙ ከአካባቢው እንዲርቁ ማዘዙ ተሰምቷል።
በተያያዘ መረጃም ኢራን በስለላ ወንጀል የተጠረጠሩ ተጨማሪ ሰዎችን ማሰሯን አስታወቀች። የኢራን ሆርሙዝ ግዛት ባለስልጣናት ከእስራኤል ጋር ለ12 ቀናት በዘለቀው ጦርነት በስለላ ወንጀል ተሳትፎ የተጠረጠሩ 2 ሰዎችን በቁጥጥር ስር ማዋሉን የፖሊስ ቃል አቀባይ ጠቅሶ የእስልምና ተማሪዎች የዜና አገልግሎት ኢስና ዘግቧል። ተጠርጣሪዎቹ በሆርሙዝ ጋን የስለላ ባለስልጣናት በቁጥጥር ስር የዋሉት በአገሪቱ ውስጥ ሊነጣጠሩ ስለሚችሉ ጥቃቶች ለመምከር ከውጭ አካላት ጋር በመገናኘት ነው ሲል የፖሊስ ቃል አቀባይን ጠቅሶ ኢኤስኤንኤ ዘግቧል። ወንድና ሴት ተጠርጣሪዎቹ መዋቢያዎችን በማስመጣትና የሳተላይት ስልኮችን ለመጠገን በሚል ስም ተግባራቸውን ደብቀው እንደነበር የገለጸው ዘገባው ለስራቸውም ከፍተኛ ገንዘብ እንደተከፈላቸው ገልጿል። መደበቂያ ቦታቸው ላይ በተደረገ ፍተሻም የቴሌኮሙኒኬሽን መሳሪያዎች እንዲሁም ጂፒኤስ እና ሳተላይት ስልኮች መገኘቱን ኢስና ዘግቧል። የኢራን ባለስልጣናት በመላ አገሪቱ ሰፊ የጸጥታ ኃይሎችን በማሰማራት ከ700 በላይ ተጠርጣሪዎችን በቁጥጥር ስር በመዋል በሰብአዊ መብት ተሟጋች ድርጅቶች ላይ ስጋትን ፈጥሯል። ከዚሁ ጋር በተያያዘ ኢራን ወደ ድርድር የመጣችው የ$30 ቢሊዮን ጉርሻ ቀርቦላት ነው ሲል ሲኤንኤን ዘገበ። ኢራን ጦርነቱን እንድታቆምና ወደ ድርድር እንድትመጣ አሜሪካ የ$30 ቢሊዮን ጉርሻና ማዕቀብ እንዲነሳላት ማድረጓን ሲኤንኤን ምንጮችን ጠቅሶ ዘግቧል። ዘገባው እንደሚለው አሜሪካ ቴህራንን ወደ ድርድር ጠረጴዛው ለመመለስ የተጠናከረ ሙከራ አድርጋለች። ላለፉት 2 ሳምንታት በኢራንና በእስራኤል ወታደራዊ ጥቃቶች እየተበራከቱ ባለበት ወቅት እንኳን ከመጋረጃው ጀርባ ከኢራናውያን ጋር መነጋገራቸውን ምንጮች ነግረውኛል ሲል ሲኤንኤን ዘግቧል። የተኩስ አቁም ስምምነት ከተደረሰ በኋላ እነዚያ ውይይቶች በዚህ ሳምንት ይቀጥለዋል ተብሏል። ኢራን ወደ ድርድር ብትመለስም ዩራኒየም ማበልጸግ ላይ የማይወላወል አቋም አሳይታለች ብሏል ዘገባው። ለኢራን የቀረበው የ$30 ቢሊዮን ጉርሻ ለሲቪል የኒውክሌር መርሃ ግብር አገልግሎት የሚውል መሆኑን የትራምፕ አስተዳደር ባለስልጣናትና ጉዳዩን የሚያውቁ ምንጮች ለሲኤንኤን መናገራቸው ተዘግቧል።